ሁለገቡ ቅመም ለምግብ ጣዕም ለመጨመርና ለወጥ ቀለም መስጠት ብቻ የሚያገለግል ከመሰላችሁ ዛሬ የዚህን ወርቃማ ቅመም አስገራሚ ጥቅሞችና ተግባራዊ አጠቃቀሞች ስለማጋራችሁ ይህንን ቪዲዮ መመልከት አለባችሁ። ከቆዳ፣ ከፀጉር፣ ከጥርስና ከጉሮሮ ጤና ጀምሮ እስከ ከባድ የልብ፣ የጉበት፣ የመገጣጠሚያና የአንጎል ችግሮች ድረስ ሰፊ የጤና ሁኔታዎችን ለማከም ሊያገለግል ይችላል። ዘመናዊ የሕክምና ምርምርም እንኳን ለበርካታ ጥቅሞቹ ትኩረት እየሰጠ ሲሆን፣ ይሁን እንጂ አብዛኞቻችን የእርድን አጠቃቀም ለምግብ ቀለምና ጣዕም ብቻ መገደባችን አሳዛኝ ነው። እመኑኝ፣ እርድን በትክክለኛው መንገድ ከተጠቀማችሁ አብዛኞቹን ውድ የሆኑ መዋቢያዎች፣ ኮስሞቲክስ እና መድኃኒቶችን መጣል ትችላላችሁ። ስለዚህ ያለምንም መዘግየት ወደ ዝርዝሩ እንግባ። እርድ በሀገራችን ኢትዮጵያና በሌሎች ሀገሮች ለሺህ ዓመታት ያህል ጥቅም ላይ የዋለ ሲሆን የአዮርቬዳ፣ የሲዳ፣ የባህላዊ ቻይናና የዩናኒ ሕክምናዎች ዋነኛ አካል ነው። የምዕራቡ ዓለም እንኳን ለእርድ የመድኃኒትነት ጥቅሞች ትኩረት ከመስጠቱ የተነሳ አሜሪካ የእርድን ጥቅሞች የፓተንት ባለቤትነት መብት ለመውሰድ እስከ መሞከር ደርሳ ነበር። እርድ ለምን የቅመማ ቅመሞች ንጉሥ ተባለ? እርድ ሁለገብ ቅመም የሚያደርገው ምንድን ነው? ይህንን ቪዲዮ እስከ መጨረሻው ተመልከቱትና መልሱን ታገኛላችሁ። ቁጥር 5 እርድ ለቆዳ። እርድ ቆዳ እንዲያንጸባርቅ፣ እንዲያበራ ያደርጋል። ውድ የሆኑ መዋቢያዎችን በመተው ቀላል የቤት ውስጥ የእርድ የሰውነት ማስክ መጠቀም ትችላላችሁ። አዘገጃጀት: 1 የሾርባ ማንኪያ የሽምብራ ዱቄት፣ 2 የሾርባ ማንኪያ እርጎ፣ ግማሽ የሻይ ማንኪያ እርድና ግማሽ የሻይ ማንኪያ ማር በአንድ ላይ ቀላቅሉ። ፊታችሁ ላይ ተቀብታችሁ ከመታጠባችሁ በፊት ለ15 ደቂቃ ያህል እንዲቆይ አድርጉት። ይህንኑ በመላው ሰውነቱ ላይ መቀባት ይቻላል። እርድ በውስጡ ባለው አንቲኦክሲዳንትና ጸረ ብግነት ባህሪን ቆዳን ይፈውሳል፣ እንዲሁም ተፈጥሯዊ ወዝን ያወጣል። ብጉር ካለባችሁ በተጎዳው የቆዳ ክፍል ላይ ተቀቡት። በተጨማሪም እርድ የሜላኒን መጠንን የሚቀንስና ቆዳን የሚያቀላ ግሉታቲዮን በተፈጥሮ የበለጸገ መሆኑን ያውቁ ነበር? ስለዚህ ሌሎች ክሬሞች ሊያደርጉ የማይችሉትን እርድ ያደርግላችኋል። ቁጥር 4 እርድ ለፀጉር። ያለ ዕድሜ የፀጉር መርገፍ ወይም የፎሮፎር ችግር አለባችሁ? አይጨነቁ፣ እርድ መፍትሄ ይዞላችሁ መጥቷል። በእርድ ውስጥ የሚገኘው ከርኩሚን የተባለ ንጥረ ነገር የፀጉር መቆያዎችን በማጠናከር የፀጉር መርገፍን ይከላከላል። አዘገጃጀት: ግማሽ የሻይ ማንኪያ የእርድ ዱቄት ከ2 የሾርባ ማንኪያ የኮኮናት ዘይት ጋር በመቀላቀል የፀጉራችሁን ስር ማሳጅ ያድርጉት። ከ20 እስከ 30 ደቂቃ ያህል ይቆዩና በተለመደው ውሃ ይታጠቡ። ይህንን በሳምንት አንድ ጊዜ ብቻ በማድረግ በአንድ ወር ውስጥ የሚታይ ለውጥ ያገኛሉ። የፀጉር መርገፍን መከላከል ብቻ ሳይሆን የሚያብረቀርቅ ለስላሳ ቆዳ እንዲኖሮት ያደርጋል። ቁጥር 3 እርድ ለጥርስና ለድድ። እነዛ በሰልፌት የበለጸጉ የጥርስ ሳሙናዎች ብሩህ ፈገግታውንና የድዶን ጥንካሬ እየቀሙት ከሆነ ይህንን ዘዴ ሞክሩት። አዘገጃጀት: ትንሽ እርድ፣ ጥቂት የድንጋይ ጨውና 1 የሻይ ማንኪያ የሰናፍጭ ዘይት በመቀላቀል ያዘጋጁ። ይህ በኢትዮጵያ አጠራር ባለደልዳላው ጨው ወይም ያልተፈተገው ተፈጥሯዊ ጨው ማለት ነው። በተቻለ መጠን በፋብሪካ የተቀነባበረ የገበታ ጨው ሳይሆን ተፈጥሯዊ ይዘቱ ያልጠፋውን ጨው ብትጠቀሙ ለኢንፌክሽንና ለድድ ጤና የተሻለ ነው። በጥርስ ብሩሾ በመጥቀስ ለ2 ወይም ለ3 ደቂቃ ያህል ጥርሶን ይቦርሹ። የድዶን ጥንካሬ ለመጨመር ደግሞ በጣቶ ድዶ ላይ ማሳጅ ማድረግ ይችላሉ። ይህንን በሳምንት 3 ጊዜ ብቻ ያድርጉና የሚመጣውን ለውጥ ሲያዩ ይገረማሉ። የአፍ ጠረን ችግር ቢኖርቦትም እንኳን መፍትሄው ይሄ ነው። ቁጥር 2 እርድ ለቁስል። ምግብ ስታበስሉ እጆ ሲቆረጥ ወይም ሲቃጠል እርድ መቀባት ደሙን ወዲያውኑ ያቆማል። እርድ በተፈጥሮ ጸረ ተዋሲያን፣
ጸረ ቫይረስና ጸረ ባክቴሪያ ባህሪያት ስላለው ብዙ እናቶች ከዚህ መድኃኒትነት ካለው እጽዋት ምርጡን ጥቅም እንዴት ማውጣት እንደሚችሉ ያውቁበት ነበር። አጋጣሚ ሆኖ መቆረጥ ወይም መቁሰል ካጋጠሞት የኬሚካል ክሬሞችን ትተው የእርድና የውሃ ውህድ ይቀቡት። እንደ ተአምር ነው የሚሰራው። ቁጥር 1 እርድ ለጉሮሮ። በክረምት ወቅት አስፈሪው ነገር የጉሮሮ ህመም ነው። በጣም ያበሳጫል አይደል? በዚህ ጊዜ ለተለያዩ ውድ ፈሳሾች ገንዘቡን ከሚያጠፉ እርድን ይጠቀሙ። በአንድ ብርጭቆ ለብ ባለ ውሃ ውስጥ ግማሽ ሻይ ማንኪያ እርድና ግማሽ ሻይ ማንኪያ የድንጋይ ጨው ይቀላቅሉ። ጠዋት አንድ ጊዜና ማታ ከመተኛቶ በፊት ይጉመጥመጡ። እርድ ለጉሮሮ ኢንፌክሽን በጣም ውጤታማ ከመሆኑ የተነሳ ስር የሰደደ የቶንሲል በሽታን በጥቂት ቀናት ውስጥ ማከም ይችላል። እነዚህ እርድን በዕለት ተዕለት ሕይወት ውስጥ እንዴት መጠቀም እንደምንችል የሚያሳዩ ነጥቦች ሲሆኑ ጥቅሙ ግን ከዚህም በላይ ነው። እርድ በትክክል ጥቅም ላይ ከዋለ አስከፊ የሚባሉ በሽታዎችን የመፈወስ አቅም አለው። ለልብ ጤና ደምን ያጠራል፣ ደም ዝውውርን ያሻሽላል፣ እንዲሁም መጥፎ ኮሌስትሮልን ይቀንሳል። ለጉበት ጉበትን ከመርዝ ያጸዳል። ለህመም ማስታገሻ የተፈጥሮ ህመም ማስታገሻ በመሆኑ የመገጣጠሚያ ህመምና ሌሎች የሰውነት ህመሞችን ያስታግሳል። ለአጠቃላይ ጤና በሽታ የመከላከል አቅምን ያሳድጋል። የስኳር መጠንን ያስተካክላል። የምግብ መፈጨትን ይረዳል። የማስታወስ ችሎታን ያሻሽላል። እንዲሁም የካንሰር ሴሎችን ይገድላል። ለእነዚህ ሁሉ የጤና ችግሮች 2 የእርድ መጠጦች ላካፍላችሁ። የእርድ ውሃ በየቀኑ ጠዋት በባዶ ሆዶ በአንድ ብርጭቆ ለብ ባለ ውሃ ውስጥ ግማሽ የሻይ ማንኪያ እርድና ጥቂት ቁንዶ በርበሬ ጨምረው ይጠጡ። ይህ በጣም ወሳኝ ነጥብ ነው። በእርድ ውስጥ ያለው ጠቃሚ ንጥረ ነገር ከርኩሚን ይባላል። ይሁን እንጂ ሰውነታችን ይህንን ንጥረ ነገር በቀላል አይመጣውም፣ አይቀበለውም። በቁንዶ በርበሬ ውስጥ ያለው ፓይፐሪን የተባለ ንጥረ ነገር ግን ሰውነታችን የእርድን ጥቅም የመምጠጥ አቅሙን በ2000% ይጨምረዋል። ስለዚህ እርድ ስትጠቀሙ ሁል ጊዜ ጥቂት ቁንዶ በርበሬ መጨመርን እንዳትረሱ። ይህን ከጠጡ በኋላ ቢያንስ ለግማሽ ሰዓት ምንም አይነት ምግብ አይመገቡ። የእርድ ወተት ማታ ከመተኛቶ በፊት ግማሽ ሰዓት ቀደም ብለው ግማሽ የሻይ ማንኪያ እርድና ጥቂት ቁንዶ በርበሬ የፈላበት ለብ ያለ ወተት ይጠጡ። ከእነዚህ መጠጦች ውስጥ ለእርሶ የሚስማማውን አንዱን መምረጥ ይችላሉ። ለ3 ወር ያህል ይሞክሩት። በውበቶና በአጠቃላይ ጤናው ላይ የሚያመጣውን ለውጥ ሲያዩ ይገረማሉ። እርድ ተፈጥሮ ለዓለም ያበረከተችው ውድ ስጦታ ነው። ስለዚህ ይህንን ወርቃማ ድንቅ ቅመም ለላቀ ጥቅም እናውለው። ጥንቃቄዎች: ልብስና ዕቃ ይበክላል። እርድ በጣም ጠንካራ ቢጫ ቀለም ስላለው ልብስን ወይም የጥርስ ብሩሽ ላይ ከነካው በቀላሉ አይለቅም። ለቀዶ ጥገና እርድ ደም የማቅጠን ባህሪ ስላለው ቀዶ ጥገና የሚጠብቅ ከሆነ ወይም የደም ማቅጠኛ መድኃኒት የምትወስድ ከሆነ ከሐኪም ጋር መመካከር አለብህ። ቢጫ ጥርስን በእርድ ስትቦርሽ መጀመሪያ ላይ ቢጫ ሊመስል ይችላል። ነገር ግን በኋላ ስትታጠበው ይለቅና ነጭነቱ ጎልቶ ይወጣል። የዛሬው ቪዲዮ ይህንን ይመስላል። ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ከወደዳችሁት ቪዲዮን ላይክ በማድረግ አሳውቁኝ። ከነዚህ የእርድ ጥቅሞች ውስጥ ይበልጥ ያስገረማችሁ የትኛው ነው? ከታች በኮሜንት መስጫው ላይ ጻፉልኝ። ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደውል ምልክቷን ተጫኑ።